እመን እስቲ ኢየሱስ በሉ። ከቶ ሊጠላኝ አይችልም። ማንም በሉ የገዛ ስጋውን ሊጠላ አይችልምና። ጥላኝ ብለው ሊጠላኝ አይችልም። ምክንያቱም ስጋው ሆኛለሁ፣ አጥንቱ ሆኛለሁ፣ የእርሱ ብልት ሆኛለሁ፣ የአካሉ ክፍል ሆኛለሁ። ኢየሱስ ሊጠላን አይችልም። ለምን? ማንም የገዛ ስጋውን ሊጠላ አይችልምና ከቶ የሚጠላ የለም። ነገር ግን የአካሉ ብልቶች ስለሆንን አካሉ አለ፣ እያንዳንዳችን ምኖች ነን? ብልቶች ስለሆንን ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት ጭራሽ ምን ያደርገዋል? የአካሉን ብልት ምን ያደርጋል? ይመግበዋል፣ ይንከባከበዋል። ገብቷቸዋል? እቺ ስትቆስል ቆርጦም ይጥላል እንዴ? ምንድነው እሱ ብለን ታረጋለን? እስቲ አይቆርጠኝም በሉ። ማንም የገዛ ስጋውን ሊጠላ አይችልምና። ይሄ ነገር ስለምንድን የሚያወራው? ቀጥሎ ስለዚህ ሰው አንደኛ እናቱን ሳይሆን አባቱን፣ ሁለተኛ እናቱን ይተዋል፣ ከሚስቱም ጋር ይተባበራል። ሁለቱም አቤት ስንት ስጋ አባቱን ይተዋል፣ እናቱን ይተዋል። ከአብ ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥረው በባሪያ መልክ ይመጣል። እነሆ እናትህ ሲሉት እናቴ ማነች ይላል። ምን ፈልጎ? ወንጌልን ከሰሙት ካመኑት ጋር። እነዚህ የእግዚአብሔርን ቃል የሚሰሙ ማነች እሷ? ሶስተኛው ወገን ማን? ቅድስት ቤተ ክርስቲያን፣ የክርስቶስ የአካሉ ክፍል። በምን እናውቃለን? ብዙ ሰው ይሄን ጥቅስ ዳይሬክት የሚወስደው ለባልና ለሚስቶች ነው፣ ለአበበና ለአልማዝ ነው። ግን አይደለም። ሰው አባቱና እናቱን ይተዋል ከሚስቱም ጋር ይጣበቃል የሚለው ሁሌ ለአበበና ለአልማዝ አይሆንም። እንደውም ብዙ ጊዜ አበበና አልማዝ ላይ ውጤታማ አይደለም። ለምን ሲባል አንዳንድ ሰው አባቱንም እናቱንም አይተውም ሚስቱን ሲያገባ። ለውጣጫው በ40ና በ50 ዓመቱ ካገባ በኋላ ትንሽ ነገር ሲቸግረው አባቱ ጋር ይደውላል፣ እናቱ ጋር ይደውላል። በ40 ዓመቱ እማዬ የሚላል ቆራጥ ያልሆነ ቆርጦ የማይወጣ ብዙ ወንድ አለና ጥቅሱ ብዙ ጊዜ እና አበበ ላይ አይሰራም። በዋነኛነት ጥቅሱ የሰራው ማን ላይ ነው? መልሰው ቁጥር 31 ስለዚህ ሰው አባቱንና እናቱን ይተዋል ከሚስቱም ጋር ይተባበራል፣ ሁለቱም ስንት? እስቲ ጌታ በሉ። ሊጠላኝ ከቶ አይችልም። ማንም የገዛ ስጋውን ሊጠላ ከቶ አይችልምና። የስ ስለዚህ ሰው አባቱን እናቱን ይተዋል ከሚስቱ ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ። ቁጥር 32 ይህ ምስጢር ታላቅ ነው፣ እኔ ግን ይህን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ። እኔ ይህን ጥቅስ የምጠቅሰው ለአበበና ለአልማዝ አይደለም። በዋነኛነት በትክክል አባቱን ትቶ ለመጣ፣ በትክክል እናቴ ማነች ላለ፣ ሚስቱን ለፈለገ ለእርሱ ነው የምጠቀመው። አሜን። ስለዚህ ክርስቶስ ከኛ ጋር ስንት ስጋ? አቤት አንድ ስጋ። አሁን አማርኛ ቋንቋ አካል የሚለውን ነገር እንዲህ ሰብሰብ አድርጎ ነው የጻፈው። ቁጥር 30 ጋር ሄደ። ማንም የገዛ ስጋ የሚጠላ ከቶ የለም፣ ነገር ግን የአካሉ ብልቶች ስለሆነን አይደል የሚለው? አካሉ ስላሉ ብልቶች ከታች ወርዶ አባቱና እናቱን ይተዋል የሚል ቃል ነው አይደል የተጠቀመው? ከየት ነው እሱ ጥቅስ የተወሰደ? ስለዚህ ሰው አባቱና እናቱን ይተዋል ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ የሚለው ከየት ነው የተወሰደ? ዘፍጥረት ምዕራፍ 2 ላይ አይደለ?
አዳምና ሔዋን ራቁታቸውን ነበሩ፣ ሁለቱም አይተፋፈሩም ነበር ብሎ ይዘጋዋል። ስለማን ያወራው? አዳምና ሔዋን። ጥቅሱ ከዛ ነው የተወሰደው። መጣና ኤፌሶን ላይ አዳም እዛ ጋር ብድግ ብሎ ከእንቅልፉ ሲነቃ ምንድነው ያለው? ከአፉ ሴትዮዋን ሲያት ከአጥንቱ ወጣች፣ ተሰራች። ብድግ ሲል ሲያት ምን አለ? ይህች አጥንት ከአጥንቴ ስጋዋም ከስጋዬ። ያዙልኝ አጥንትና ስጋ የሚለው እስቲ ባይገባንም በኋላ ስንማማር ይገባናል። ባይገባንም ዝም ብላችሁ እስቲ አሁንም ግግም እንበል። እስቲ እኔ በሉ የክርስቶስ የራሱ የክርስቶስ አጥንትና ስጋው ነኝ፣ ከሌላ አልወጣሁም በሉ። ከእርሱ ነው የወጣሁት በሉ። ይኸውላችሁ አዳም ከእንቅልፉ ሲነቃ እንዲህ አለ፣ ይህች አጥንት ከአጥንቴ ስጋዋም ከስጋዬ ነው አለ። አይዟችሁ ተጽናኑ፣ ጸበል ነው ምናምን ብላችሁ ተጽናኑ። ባይሆን መግቢያዋን ቦታ ይልኝ ቤት እንደገባች እሷን አንተ የዳሰሳ ጥናት አድርግ። ስለዚህ ጳውሎስ ሰው አባቱን እናቱን ይተዋል የሚለውን ከዛ ጋር ካመጣው ጥቅሱን አዳም ምንድነው ያለው? አጥንቷ ከአጥንቴ ስጋዬ ከስጋዬ አይደል? ስለዚህ እዚህ ጋር ብልቱ ወይም የአካሉ ብልቶች የሚለው ነገር የአዳም ቋንቋ ነው መሆን ያለበት። ምኑና ምኑ? የክርስቶስ አጥንቱና ስጋው። በምን እናውቃለን? እንግሊዘኛው ነው የኛ የአካሉ ብልቶች ይላል አይደል? የአካሉ ብልቶች ነን ይላል። እንግሊዘኛው ይሻላል። ምን ይላል እንግሊዘኛው? For we are members of his body, of his flesh. For we are members of his body. ምን እና ምን? የአካሉ ብልቶች ነን ካለ በኋላ እንግሊዘኛው ምን ይላል? Of his flesh and of his bones. ምንና ምኑ ነን ይላል? ስጋውና አጥንቱ ነን ነው። በሉ አሁን ድርቅ በሉ ከኔ ጋር። እኔ ማለት ከነ ድካሜ ከነ ብርታቴ ራሴን ከምገምተው ሰው ከሚገምተኝ ውጭ ነኝ። አልፋለሁ። የመሲሁ የክርስቶስ የእግዚአብሔር ልጅ አጥንቱና ስጋው ነኝ። ማንም የገዛ ስጋውን የገዛ አጥንቱን ሊጠላ አይችልምና ኢየሱስ በምንም ሁኔታ ሊጠላኝ አይችልም። የወደደኝ መውደድ በሉ ቅድመ ሁኔታ የሌለው ነው። አንኮንዲሽናል ነው በሉ። ሊጠላኝ አይችልም በሉ። ድሮም የወደደህ ጸባይ ታይቶ አይደለም። ድሮም የተወደድሽው ጸባይ ተገምግሞ አይደለም። የወደደሽ አጥንቱ ስለሆንሽ ነው። የወደደሽ ስጋው ስለሆንሽ ነው። ማንም የገዛ ስጋውን ሊጠላ አይችልም። ሰው አባቱን እናቱን ይተዋል። ከማን ጋር? ስንት ይሆናሉ? እና አሁን ከክርስቶስ ጋር አንድ ላይ ነን ወይስ አንድ ነን? አደራ። አንዳንዱ አንድ ላይ ነን ማለትም ይከብደዋል። እንዴ ሱዛ እኛዚ ይቁትትና አይደለም፣ ክህደት ይባላል። ከክርስቶስ ኢየሱስ ጋር ስንት ነን ወይስ ስንት ላይ ነን? አንድ ላይ ነን? ኧረ አንድ ነን። ርቀሃል ስል አጠገቤ ስል ውስጤ ከአድማስ ወዲያ ማዶ ሳስብ ለካ ጠጋ ብለህ እኔው ጋር ነህ። አንተን መጠበቁ መልካም ነው፣ መልካም ነው፣ መልካም ነው። ቃልህን መስማቱ መልካም ነው፣ መልካም ነው፣ መልካም። ርቀሃል ስልህ አጠገቤ ስልህ ውስጤ ከአድማስ ወዲያ ማዶ ሳስብ ለካ ቀረብ ብለህ እኔው ጋር ነህ እንደማለት ነው። ሰውየው ድሮ ሃይማኖተኛ እያለ እግዚአብሔር የት እንደሆነ ይመስለዋል። እሱ እዚህ ያለ ይመስለዋል። ክርስቶስ ራስ ነው። ቤተ ክርስቲያን አካል ነች። እያንዳንዳችን አጥንትና ስጋው ነን።
እስቲ አሁንም በእናታቸው አብረን ድርቅ እንበል እንመን ማለት ይሄ መጽሐፉ ሊሻር አይችልምና እኔ በሉ ከነብርታቴ ከነድካሜ በዚህ ቅጽበት በዚህ ሰዓት የመሲሁ ከሙታን የተነሳው የእግዚአብሔር ልጅ የአካሉ ብልት አጥንትና ስጋው ነኝ በሉ። ሰይጣን የሚያረው መስማት ከቻለ አይሰማም በዚህ ሰዓት እንጂ የት እንዳለ አናውቅም። ምክንያቱም በሁሉ ቦታ አይገኝም እሱ። ይሄኔ ለስራ ሌላ ቦታ ሄዷል። ግን ቢሰማ የሚያረው ይሄን ስትል ነው እንጂ ይሄ ባልገባ ሁኔታ ይሄ ሳይገባ ተሰልፈ እርር በል ጠላቴ እርር በል ጠላቴ እርር በል ጠላቴ ስትል እሱ ወይ ሄዷል ወይ ይሄን ያለው ካናዳ ነው ወይ ነው። እንዴት እንደሚሰማህ አላቅም። አንድ ሁለተኛ ይጠይቃል። በምንድን ነው ማረው ይላል ማለት አልገባ እርር በል ትለኛለህ ቅድም ጀምሮ በምን ምክንያት አንዳንድ ሰው እርር በል የሚለው በቀደም የገዛውን አሪፍ ዕቃ እያሰበ ይሆናል። 21 ኢንች ቴሌቪዥን ገዝቶ የገባ ሰው ሊሆን ይችላል። ይሄ እንደዚህ የሚለው ደስ ብሎት እርር በል ጠላቴ። በመሰረቱ ለአንዳንድ ሰው ጠላቱ ጎረቤቱ ነውና እርር በል ድምፅ ጨምሩ ይላል። ሰይጣን እንዲሰማ ነው ጎረቤት። እንደዛ አስባችሁ እርር በል ጠላቴ ካል ሰይጣን አያረም። ለምን? አንተ 21 ኢንች ተሸክመን የገባው ሰይጣን ለወዳጆቹ ባለ 49 ኢንች እየሰጠ ነው። እርር ይበል የምትለው እርር በል ብለህ እዚህ ስለ ጉሮሮ እርር ስላለ አይደለም። እርር የሚለው መረዳትህን ሲያይ እንደማያገኝ ሲያቅ ፍላጻውን ሊያስገባብህ እንደማይችል ሲያቅ ዝለ ዜሮ ገብተህ ደክመህ ያለ ይኸው ዝም ብለህ እኮ አትረባም አንተን ብሎ ሰው ብትተወው ሲል ነው ጻድቅ ነኝ በዚህ ሰዓት I am the righteousness of God. I'm holy. I'm perfect. I'm blameless. ማለት ከቻልክ እሱን እንደ ይሄ ሰው አንተ መሲሁ የሰራው ነገር ገብቶታል ማለት ነው። በደረፈ ገመድን ሲያረዝም ሲያሳጥር ዘመን ሲጫወትበት ያልከው እንዴ ወንጌል ይሄ እኮ ነው። ክርስትና እኮ ይሄ ነው እንጂ የሰውን ብቃት ለሰውየው በመስጠት ለሰውየው ማስጨብጨብ አይደለም። ብቃታችን ይላል ሁለተኛ ቆሮንቶስ 3 ቁጥር 3-4 ብቃታችን አሁን እንኳን ቆሜ ሳስተምር ከእግዚአብሔር እንደሆነ እንጂ ከራሳችን እንደሆነ ለማሰብ ራሱ የበቃን አይደለም። እንዲሁ ሰው እኮ ደፋር ነው። መጀመሪያ እንዴት አሰብከው? እኔ ትንሽ ጎበዝ ነኝ። ያው በጣም ነው የምጾመው። ሰው ብዙ አይጾምም። በጣም ጸልያለሁ። ሰው ብዙ አይጸልይም። እኔ አሁን እዚህ ጉባኤ ከመምጣት በፊት 40 ቀን ነው ፋስት ያዝኩት። አሜን። እናንተ ግን ዝም ብላችሁ ትበላላችሁ ብለህ ነው የምታበቀው። ይሄ አንተ ነው የሚሆነው ማለት ነው። እግዚአብሔር ሆይ እርዳ። የክርስቶስ የአካሉ ምንድነው? ያዙልኝና እችን ጥቅስና ነብ ገላትያ መጽሐፍ ላይ እንደዚህ ይላል። አደራ ክርስቶስን የሆነ ቦታ አንተን ደግሞ የሆነ የተጣለ ጅማ የሚባል አገር ላይ እንደዛ እንዳታስብ። ክርስቶስ ባለበት በዚያ አንተ አለ። አንተ ባለህበት በዚህ እሱ አለ። እሱ ራስ ነው፣ አንተ አካል ነህ። አበቃ። የአካሉ ብልት ነህ። ገላትያ መጽሐፍ እንደዚህ ይላል። አወጣሁ እስቲ ምን ይላል? ቁጥር 27 ምዕራፍ 3 ቁጥር 27 እሺ ከክርስቶስ ጋር አንድ ላይ ተሆኑ ዘንድ አይልም። ምን ይላል? ከክርስቶስ ጋር ስንት አንድ ተሆኑ ዘንድ የተጠመቃችሁ ሁሉ ማንን ለብሳችኋል? ክርስቶስን ለብሳችኋል። ዋው! ስንት ሰው ነው ያለው? አንድ ሰው ክርስቶስ። ከክርስቶስ ጋር ምን ትሆኑ ዘንድ? አንድ ትሆኑ ዘንድ በእርሱ ውስጥ የተጠመቃችሁ የጠለቃችሁ የገባችሁ ሁሉ ማንን ለብሳችኋል? አሁን ስንት ሰውዬ ነው ያለው? አንድ ሰውዬ። ማን ይባላል? ክርስቶስ። እሱ ምንድነው? ራስ ነው። አካሉ ማን ነች? ቤተ ክርስቲያን ነች። ውስጥ ያሉት እነማን ናቸው? እኛ ነን። አንተ ነህ፣ አንቺ ነሽ።
ስለዚህ ከክርስቶስ ጋር አንድ ላይ እንኳን አላረገንም። እግዚአብሔር ከክርስቶስ ጋር ስንት አረገን? አንድ አረገን። ብዙ ጊዜ አውርቼላችኋለሁ። በጌታ መሆን ምን ማለት ነው? እከሌ በጌታ ነው እንዴ ሲባል ሙሉ ወንጌል ነው እንዴ ማለት ነው እንዴ? ከሆነ ተሳስታችኋል። ለመሰላችሁ በጌታ የሆነ ኦርቶዶክስ ስላለ በጌታ ያልሆነም ጴንጤ ስላለ ጉዳይ ጴንጤነት ማንም ሰው ጴንጤ ስለሆነ ድኖም አያውቅም አይደለም። ደህንነት ጴንጤ በመሆን ሃይማኖት በመቀየር አይደለም። ደህንነት ዳግም በመወለድ ብቻ ነው። ደህንነት በእምነት ላይ የተመሰረተ ጽድቅን በመቀበል ብቻ ነው። ሰው ሃይማኖቱን ሲቀያይር ከኦርቶዶክስ ጴንጤ ቢመጣ ከጴንጤ ኦርቶዶክስ ቢገባ ከዘላለም ሕይወት አንጻር ምንም ጥቅም የለውም። ዘላለምን አስቦ የሚንቀሳቀስ ሰው ማሰብ ያለበት ስለ ዳግም ልደት ብቻ ነው። አንዳንድ ሰዎችን ጴንጤ እንድናደርግ ነው የሚፈልጉት። ኖ እኛ ከ44ቱም ከ24ቱም የለንም። ለምን ሲባል ወንጌል የ24ቱም የ44ቱም አይደለም። ወንጌል የእግዚአብሔር ነው። ሰው በእግዚአብሔር ልጅ ሲያምን ባለበት ቦታውን ይድናል። ለዚህ ነው ሰዎቹ እኛ እዚህ ሆነን የሙዚቃ መሳሪያ ዘመናዊ ቆልለን ስናለቅስ ቆልለን እኮ ነው ኪቦርዱን ጃሱን ምናምን ሆነ ወይኔ ያኔ ምን ይሆን ጣይ ድድንድሽ ወይኔ ወዮ ምን ይሆን ጣይ እዛ በማሲንቆ ሆኖ ዲያቆን እዝራ ድኛለው በስራዬ ሳይሆን በጸጋው ድኛለው እና ይሄ ድንድሽ ያለው ድኗል እንዴ? ባለማሲንቆ አልዳንም እንዴ? ስለዚህ ስለ ዘመንን እኮ ስላደረግን ስላለ የመዳን ምልክት አይደለም። እምነትን የመዳን ምልክት። ሰው ጋቢ አድርጎ ይድናል። ሰው መቋሚያውን ይዞ ይድናል። መዳን በኢየሱስ ነው እሺ ይላል። በጊዜና ኢየሱስ ክርስቶስ ነው። ማርያም አታድንም እሺ ብሎ ጋቢውን አድርጎ ይቆማል። አሃዱ አብ ቅዱስ እና በእንተ እግዝእትነ የሚለው ላይ ይዘላታል። መዳን በኢየሱስ ነው። እግዝእትነ ኢየሱስ ክርስቶስ እና በእንተ ማርያም ላይ ዝም ይላል። ገብቶታል ማለት ነው። አየው። ስለዚህ ድኗል። በጣም እኔ ዳንኩት ኦርቶዶክስ እያለሁ እንጂ ጴንጤስ ሆነ አይደለም። እዛ ያለው ከነጋቤ ከነነጠላይ ከ40 ተማሪዎች 30 ምናምኑ ዳንን፣ ዳግም ተወለድን፣ የእግዚአብሔርን ልጅነት አገኘን። ይከታቸዋል። ኃጢአተኛ መዳን የሚፈልግ እኔ እና ይከተዋል። ሌላ ኃጢአተኛ ልም ያለ ኃጢአተኛ የለም። እኔ ጋለሞታ ነኝ አንተ ሰካራም ነኝ ይኸው ፊቴ ራሱ ያስታው እና መዳን ትፈልጋለህ እና እርሶስ እኔ በሳምንት 2 ጾማለሁ ዞር በሉ ሌላ እየተባለ ምን ያደርጋል? እየለቀመ ይከታል። ምን ይላል? የክርስቶስ አካል እንድንሆን እያንዳንዳችን መንፈስ ቅዱስ ውስጥ ምን ሆነናል? ጠልቀናል ወይም ተጠምቀናል። ስለዚህ ገላትያ 3 የመጨረሻዎቹ ቁጥሮች ምን ይላል? ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል። በዚህ አይሁዳዊ፣ ግሪካዊ፣ ወንድ፣ ሴት፣ እስኩቴስ፣ ባሪያ፣ ጨዋ፣ አረማዊ ብሎ ነገር የለም። በቀላል ቋንቋ በክርስቶስ አካል ውስጥ አማራ፣ ኦሮሞ፣ ትግሬ፣ ጉራጌ ብሎ ነገር የለም። አሜን። በክርስቶስ አካል ውስጥ እዛ ሰፈር የራሱ ጉዳይ፣ ቀበሌ የራሱ ጉዳይ። በክርስቶስ አካል ውስጥ አማራ፣ ኦሮሞ፣ ትግሬ፣ ጉራጌ 87 ብሔረሰብ የሚባል የለም። እደግመዋለሁ። በክርስቶስ አካል ውስጥ ምክንያቱም መሰላችሁ ሲሪየስ ነው ማውራችሁ። ቸርች ማለት ይሄ አንተ በቡድን የምትሰበሰብበት ማለት አይደለም። እሱ በተስካን ነው የሚባል። በተስካንና ቤተ ክርስቲያን ላይ
በሆነ ነገር ተቧርነ የተቀመጥክበት ሲሆን ቤተክርስቲያን አልከው እንጂ በተስካር ቤተክርስቲያን የክርስቶስ የአካሉ ክፍል። ቆይ አሁን እያስተማርኩ ያለሁት በአማርኛ ቋንቋ ነው አይደል? ግን የአማራ ፕሮግራም ነው። ቋንቋ የምትግባባበት እንጂ ቡድን የምትፈጥርበት ሲሆን በረከት ሳይሆን እርግማን ይሆናል። አንድ ሃይማኖት ሰው ክርስቲያኖችን ሲያሳድድ የደረሰበት ይሄ ነው ሳውል የሚባለው። እሱ ክርስቲያኖች ናቸው ብሎ ምን አዲስ ሃይማኖት መስሎ ሲቀጠቅጥ ከላይ ኢየሱስ መጣ፣ በሰማይ ገለበጠው፣ አዋረደው፣ ከነቀሚሱ ከነጥምጥሙ መሬት ላይ ተዘረረ። ሳውል ለምን ታሳደኛለህ? ጌታ ሆይ አንተ እኔ የምታሳድደኝ የናዝሬቱ ኢየሱስ ነኝ። እኔ ደማስቆ ያሉ